እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን። መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። ሰላማችሁ ይብዛ። ዛሬ ቃል ሼር የማደርጋችሁ ዮሐንስ ምዕራፍ ቁጥር 6 9ኛውን ነው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። 5 ትናንሽ የገብስ እንጀራና 2 ትንንሽ ዓሣ የያዘ አንድ ልጅ እዚህ አለ። ይህ ግን ለዚህ ሁሉ ሕዝብ እንዴት ይደርሳል ብለው ጠየቁና ይሄ ምንን ያመለክታል? ጌታችን ኢየሱስ ክርስቶስ ለተከታዮቹ ያቀረበው ምግብ በዚህ መሰረት አልፎ ነው እና ርኅራኄ የያዘው ጌታችን ኢየሱስ ክርስቶስ ለዛ ሁሉ ተሰብስቦ የነበረውና ከማስተማሩ በፊት ህዝቡን ለመመገብ ከዛ በኋላ ደግሞ እንዳየነው ከሆነ 5 እንጀራ እና 5 ዓሣ ነበር የነበረውና 2 ዓሣ ነበር የነበረው። 2 ዓሣ እና ይህንን ጌታችን ኢየሱስ ክርስቶስ እምነታችንን እምነት በማየት ሳይሆን በእምነት ነው የሚመጣው እና ይህንን ሁሉ የሚታየውን ነገር ጌታችን ኢየሱስ ክርስቶስ በእምነት ከእምነት በቃ ለማመን ከሚከብድ ነገር በቃ ይህን ነገር ደግሞ ኦሪት ላይ አይተነዋል። ሙሴም አንድ አይነት ነገር ሀፕን አድርጓል። የጌታችን ኢየሱስ ክርስቶስ ነገር የተወሰኑትን ነገር ኮምፔር ካደረግን በሙሴ ጊዜ ሕፃናቶች ተገድለዋል። በጌታችን ኢየሱስ ክርስቶስ ጊዜ ሕፃናቶች ተገድለዋል። በሙሴ ጊዜ መና ከሰማይ ወርዶ ህዝቡ በልቷል። በጌታችን ኢየሱስ ክርስቶስ ጊዜ ደግሞ ይሄ 5000 ሰው ተመግቧል እና ሐዋርያቱ ያጋጠማቸው በቃ በጣም በቃ የሚከብድ ነገር ነው። ተቸግረው ነበር። ይህንን 5 ትናንሽ የገብስ እንጀራና 2 ትናንሽ ዓሣዎችን በቃ በጣም እንትን ብለው ነበር፣ ተጨንቀው ነበር፣ ተገርመው በቃ የሚያደርጉትን እንትን ብለው ነበር እና ጥያቄው በጣም ሊሚትድ ነበር፣ በጣም ትንሽ ሆነ እና ግን ሪሶርሱ ግን ጌታችን ኢየሱስ ክርስቶስ ምንጩ ካመንነው ከሚታይ በላይ አብልጦ እጥፍ ደብል እጥፍ 100 እጥፍ 1000 እጥፍ አብልጦ ጌታችን ኢየሱስ ክርስቶስ ለእምነታችን የሚጠቅም ትልቅ ምልክት አሳይቷል እዚህ ላይ እና ጌታችን ኢየሱስ ክርስቶስ ካረጋቸው ብዙ አይነት ምልክቶች አሉ። ውሃውን ወደ ወይን ቀይሯል። 5000 መግቧል። በውሃ ላይ ተራምዷል። ከእንደገና ደግሞ ስቶርሙን ጸጥ አስደርጓል እና ደግሞ ከእንደገና ያቺ ዛፍ ትንሿን ዛፍ ረግሟት ወዲያውኑ ጭጭ ያለችው እና ብዙ በቃ የሞቱትን አስነስቷል አልዓዛርን እና ብዙ በቃ ብዙ ታምር አድርጓል ጌታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እና እግዚአብሔር እምነት ያለውን ነገር የተቀመጠልን ነገር ያመጣል እና ከምናየው በላይ እግዚአብሔርን መታመን እንዳለብን ይሄ ያስተምረናል እና ምን ጌታችን ኢየሱስ ክርስቶስ ይሄንን ካረገ በኋላ ጴጥሮስ ራሱ እኮ እውነት አንተ ከሆንክ እኔ ወደ አንተ እንድመጣ ጥራኝ አለው እና ትንሽ ከተራመደ በኋላ እንደሰመጠም አይተናል ጴጥሮስ
መጽሐፈ ምሳሌ ምዕራፍ 3:5 ላይም ሰሞኑን ይሄን ደጋግሜዋለሁ። ምን ይላል? በፍጹም ልብ በእግዚአብሔር ታመን ይላል እና በሌላ ነገር አይደለም፣ ወደ ቀኝ ወደ ግራ አይደለም እናንተ ሳይሆን በፍጹም ልብ በእግዚአብሔር ታመን እና ይሄንን ያመለክታል። ይሄ የጌታችን ኢየሱስ ክርስቶስ 5 ትናንሽ የገብስ እንጀራንና 2 ትናንሽ አሳዎችን ያንን ነው የሚያመለክተው። ጌታችን ኢየሱስ ክርስቶስ እንደዛ አድርጎ ያንን ሁሉ ሰው ማድረጉ ምንን ያመለክታል? በፍጹም ልብ በእግዚአብሔር መተማመን፣ በፍጹም አእምሯችን በእግዚአብሔር መተማመንን ያሳያል ማለት ነው እና እግዚአብሔር ሰዎችን ይቅር የምንለውን ነው በእግዚአብሔር አጥብቆ የሚይዘው፣ የያዝነውን ብቻ አይደለም። ምክንያቱም እግዚአብሔር ሰዎችን አሁን እነዚህ ሰዎች ያላቸውን ነገር ሁሉ ትተው ነው ጌታችን ኢየሱስ ክርስቶስ ተከትለው ያላቸውን ነገር ቤታቸውን፣ ንብረታቸውን፣ ምናቸውን ጥረው ጌታችን ኢየሱስ ክርስቶስ ለማየት እዚህ ቦታ ጋር መጥተው ለነዚህ ሁሉ ጌታችን ለዚህ ሁሉ ሕዝብ ጌታችን ኢየሱስ ክርስቶስ ራርቶ ጌታችን ኢየሱስ ራርቶ እግዚአብሔርን አመስግኖ ነው ያን ሁሉ ሰው ፊድ ያደረገውና ከገነት ተባርኮ የመጣ ምግብ ለዛ ሁሉ ሰው ሰጥቶ ስንት ታምር እንደሰራ እና ስንት አሳዎቹን እንደቀየረ እና ደግሞ ያ ሁሉ ሰው በእምነት የተነሳ በሰላም ያ ሁሉ ሰው ተቀምጦ ያንን ሁሉ ነገር ማድረጉ መቀበሉ የተነገራቸውን ነገር ሰምተው ተቀምጠው ያ ሁሉ ሕዝብ ተቀምጦ ጠብቆ ምግቡ ከመምጣቱ በፊት ተነግሯቸው በቃ ጸጥ ብለው ያ ሁሉ ሰው ይታይ እንግዲህ ቁጭ ብለው ጠብቀው ይሄንን ትናንሽ የገብስ እንጀራና 2 ትናንሽ አሳ ጌታችን ኢየሱስ ክርስቶስ የሰራው የእግዚአብሔርን ስራ አየን፣ የኢየሱስን ስራ አየን፣ የመንፈስ ቅዱስን ስራ እንዳየን እዚህ ላይ እናያለን እና ሁሉ ሰው ጠግቦ ነው በቃ እስኪጠግቡ ድረስ ነው የበሉት እኮ በጣም ጠግበው በልተው ማንም ተርቦ የተለቀቀ ሰው አልነበረም በዛ ጊዜ ውስጥ እና የነበረውን ፍላጎት ነገር በቃ 100% በፍጹም እንትን ያ ሁሉ ሰው ጠግቦ ተትረፍርፎ የሞላ ሰክሰስፉል የሆነ ሚራክል ነው የተፈጠረው ይሄንን በምናይበት ጊዜ እና ጌታችን ኢየሱስ ክርስቶስ በጣም ብዙ እንትን ያደረገውና እግዚአብሔር ብዙ ጊዜ ታምራትን የሚጀምረው በቂ በማይመስል ነገር ላይ ነው። በቃ በተናቀው በተጣለው ነገር ላይ ነው። በቃ እንደዛ ነው ብዙ ጊዜ ያየነው። በቃ በተጣሉ ሰዎች ለምጻም በሆኑ ወይም ጎባጣ በሆኑ ወይም በቃ በጣም ፊዚካሊ በቦዲያቸው ላይ በአስተሳሰብ በብዙ ነገርም አለ ግን ሳይን ያላቸው ነገሮች እጁ የተቆረጠ ወይ እንደዚህ ምናምን አይኑ ዕውር የሆነ ጆሮን የተቆረጠ እንደዚህ ያሉ አይነቱን ነገሮችን እግዚአብሔር በብዙ ጊዜ ተአምር የሚጀምረው በቂ በማይመስሉ ነገሮች ላይ ነው እና ጌታችን ኢየሱስ ክርስቶስ በቃ መቶ ለሰከንድ እኮ ነው በቃ ነካ ሲያደርጋቸው ነገሩ ሁሉ ኮምፕሊትሊ ዕውሩ ያያል፣ ጆሮ ቦታ ይመለሳል፣ የሞተው ይነሳል። ምን ይላል እና ጌታችን ኢየሱስ ክርስቶስ እኔ እዚህ ምድር ላይ መጣሁት ምንድን ያለው ሐኪም የሚያስፈልጋቸው ድሃ አይደለም በሽተኞች ናቸው እንጂ ድሃዎች አይደሉም ብሎ ጌታችን ተናግሯል እና ለበሽተኛው በቃ የመጣው እግዚአብሔር እንትን ለማለት ነው። እግዚአብሔር እንዲያደርግ ምን ይላል እዚህ ላይ ማቴዎስ ምዕራፍ 19 ቁጥር 26 ላይ ይላል በእግዚአብሔር ዘንድ ሁሉ ይቻላል ይላል። ኤቭሪቲንግ ኢዝ ፖሲብል ዊዝ ጋድ በቃ እና ሁሉ ነገር በእግዚአብሔር ይቻላል እና ይሄ እግዚአብሔር ማን ነው? ጌታችን ኢየሱስ ክርስቶስ ነው እና በሱ ምክንያት 5 ትናንሽ የገብስ እንጀራ 2 ትናንሽ አሳ የያዘ አንድ ልጅ እዚህ አለ። ይህ ግን ለዚህ ሁሉ ሕዝብ እንዴት
ይደርሳል። ስለዚህ ለዚህ መልስ ጥያቄ ምንድነው? ማቴዎስ ምዕራፍ 19 ቁጥር 26 ነው ማለት ነው። እና ይሄ ጌታችን ኢየሱስ ክርስቶስ የተናገራቸው ነገር ነው ማለት ነው። እና ጌታችን ኢየሱስ ክርስቶስ እግዚአብሔር ብዙን እና እግዚአብሔር ብዙ ጊዜ በልግስና ለመባረክ የሰጡትን ያበዛላቸዋል። በቃ አንድ ሰው ሲሰጥ እግዚአብሔር አሁን ጌታችን ኢየሱስ ክርስቶስ እንዳደረገው 5 እንጀራ 2 ዓሣ ሲያመጡ ጌታችን ኢየሱስ ክርስቶስ ባረካቸው እና ማቴዎስ ምዕራፍ 14 ቁጥር 20 ላይ ምን ይላል? ሁሉም በሉ ጠገቡ ይላል። እና በቃ እግዚአብሔር ብዙዎችን በልግስና ለመባረክ የተሰጡትን ሀብቶች ያበዛል። በቃ አንድ ሰው እንትን ካለ ጌታችን ኢየሱስ ክርስቶስ ለዛ ነገር ያለውን ምላሽ ይሰጣል ማለት ነው። እና ጌታችን የተፈለገውን ነገር አሟልቷል ማለት ነው። ለተራበው ሕዝብ፣ ለተጠማው ሕዝብ ማለት ነው። እና ጌታችን ኢየሱስ ክርስቶስ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ በር ይከፈትላችኋል ይላል። እና ጌታችን ኢየሱስ ክርስቶስ የመጣው የጠፉትን ለማዳን ነው። እና እንደዚህ አይነት ትልቅ ሚራክል እየሰራ የተትረፈረፈ ሲባርክ በቃ ይሄ ራሱ ጌታ ኢየሱስ ክርስቶስን በትዕግስት ለጠበቅነው እንደዚህ አይነት ሲመጣ ሁሉንም ደራርቦ አጠራቅሞ ነው የሚመጣው። እንደዚህ አድርጎ ነው የሚባርከው። የኛ የመጠየቅ ጉዳይ ነው። እዚህ ላይ ዲሳይፕሉ ሐዋርያቱ በጣም ተጨንቀው ነበር ምን ማድረግ እንዳለባቸው ያን ሁሉ ሕዝብ እና ግን ለኢየሱስ ግን የሚሳነው ነገር የለም። ኤቭሪቲንግ ኢዝ ፖሲብል ዊዝ ጋድ። ጌታችን ኢየሱስ ክርስቶስም አስፈላጊውን የሆነ ነገር ለሱ ምን የሚያቅተው ነገር የለም። ይቆማል፣ ያያል፣ ይናገራል ጌታችን ኢየሱስ ክርስቶስ። በቃ እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን። መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። እግዚአብሔር ከእናንተ ጋር ይሁን።